በአዲስ አበባ የልማት ስራዎችን ለማሳደግ ህብረተሰቡ የከተማዋን ሰላም በመጠበቅ ረገድ የጀመረውን እንቅስቃሴ ማጠናከር እንዳለበት ከንቲባ አዳነች አቤቤ ገለጹ። በጀጎል እየተከናወኑ የሚገኙ የኮሪደር መልሶ ማልማት ስራዎች የጥራት ደረጃቸው ያደገ መምጣቱን የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ገለጹ። ከውጭ ፕሬዝዳንት ዶናልድ ትራምፕ 2000 የብሔራዊ ዘብ ጠባቂዎችን ወደ ሎስ አንጀለስ አሰማሩ። በስፖርት በኢትዮጵያ ዋንጫ ፍጻሜ ሲዳማ ቡና ወላይታ ድቻን በማሸነፍ ሻምፒዮን ሆነ። የሚሉት የሰዓቱ አበይት ዜናዎቻችን ናቸው። ጤና ይስጥልን ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። 2 ሰዓት ሆኗል። አበይት ዜናዎቻችንን አስቀድመን ዜናዎቻችንን ጀምረናል። አብራችሁን ቆዩ። እኔ ኢትዮጵያዊነት ኮመን ፌት ነው፣ የጋራ እጣ ፈንታ ነው። እንደ ግለሰብ ሳይሆን እንደ ሕዝብ የምንደርስበትን ማንኛውም ትልሞቻችን ልናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚያ ደግሞ አልፎ ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጧት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለብዙ መልክ፣ ባለብዙ ቋንቋ፣ ባለብዙ ባህል ስለሆነ እነዚያ የሚለያዩ ማንነቶች ዋናውን ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። ለማበልጸግ መሰረት እንጥላለን ብለን ቃል የገባነውን ነገር ምንም ጥርጥር የለውም መሰረት እንጥላለን፣ እናደርገዋለን። ሐሳቡ አለ፣ ክላሪቲ ኦፍ ቶት አለ፣ ዲቮሽኑ አለ። ሐሳብ ብቻ ሳይሆን ያለነው ከወን የሚያስችል ኢነርጂ አለ። በዚያ ምክንያት ህዝባችን ይዘን አሁን በጣም ሰፊ ጉልበት አግኝተናል። ብዙ መስራት የሚችሉ ሰዎች እየመጡ ስለሆነ ምንም ጥርጥር የለውም የኢትዮጵያን ብልጽግና መሰረት እስክንጥል ድረስ ትጋቱም ውጤቱም ይቀጥላል። ከዜናዎቹ ጋር ነጻነት ፍቅሩ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ከተማ ከንቲባ አዳነች አቤቤ ጋር በመሆን የተጠናቀቀውን የአንበሳ ጋራዥ ጃክሮስ ጎሮ አደባባይ የኮሪደር ልማት ስራ ዛሬ ተመልክተዋል። የኮሪደር ልማት ስራው 8 ኪሎ ሜትር የእግረኛ መንገድ፣ 4 ኪሎ ሜትር የብስክሌት መጋለቢያ፣ የህዝብ መጸዳጃዎች፣ ደረጃቸውን የጠበቁ ሱቆች፣ በመላው ከተማዋ እየተገነቡ ያሉ የተለያዩ ዘመናዊ የህዝብ መገልገያዎች ግንባታንም አካቷል ተብሏል። ይሄው ለውጥ በከፍተኛ የፍሰት መጨናነቅ በሚታወቀው አካባቢ በእጅጉ ሲፈለግ የነበረውን የፍሰት መሻሻልና የኑሮ ደረጃ ከፍታ የሰጠ ስለመሆኑም ተነግሯል። የአንበሳ ጋራዥ ጃክሮስ ጎሮ አደባባይ የኮሪደር ስራ ከፍተኛ የፍሰት ጭንቅንቅ የነበረበትን ከባቢ ቀይሮታል። የእግረኛ መንገዶች፣ የብስክሌት መንገዶች፣ የመኪና ማቆሚያዎች፣ የህፃናት መጫወቻዎች፣ ሱቆች፣ የህዝብ ማረፊያ ፕላዛዎች፣ የህዝብ መጸዳጃዎች፣ የተለያዩ የታክሲና የአውቶቡስ ቤዮች መስራት አካባቢውን የበለጠ ተደራሽ አካታችና ለመኖር ምቹ አድርጎ የተገነባ ተግባር መሆኑን ጠቅላይ ሚኒስትር አብይ አህመድ
በማህበራዊ ትስስር ገጻቸው ላይ ገልጸዋል። የከተማም ሆነ የገጠር ኮሪደር ስራዎች የከበረ የሰው ልጅ የአኗኗር ዘይቤን ያስተዋወቀ መሆኑን የገለጹት ጠቅላይ ሚኒስትሩ ፍትሐዊ የህዝባዊ ስፍራዎች አጠቃቀምን በመፍጠርም ማህበረሰቦችን ከፍ ያደረገ ስለመሆኑ ተናግረዋል። በተለይም በቅርቡ የጀመርናቸው የገጠር ኮሪደር ስራዎች የገጠር የመኖሪያ አካባቢዎችን እንደገና በማደስ የነዋሪዎችን የኑሮ ደረጃ ለማሻሻል ያለሙ ናቸው ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ገልጸዋል። የኮሪደር ልማት ስራው ወደ ከተማው ጫፎች እንዲደርስ ሀብት በማሰባሰብ የከወኑትን የአዲስ አበባ አስተዳደርና የክፍለ ከተማ አመራሮችን ከልብ ለማመስገን እፈልጋለሁም ብለዋል ጠቅላይ ሚኒስትሩ። በከተማችን የሚገኙ ሌሎች ክፍለ ከተሞችና በመላው ሀገራችን የሚገኙ ከተሞችም የከተማ አኗኗርን ወደ ተሻለ ደረጃ ለማድረስ በአዲስ ምናብና የሀሳብ ውቅር ለመስራት በተነሳንበት በአሁኑ ወቅትም ዜጋ ተኮር የሆኑ ተግባራትን ቅድሚያ ሰጥተው መስራታቸውን አጠናክረው እንዲቀጥሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ጥሪ አቅርበዋል። ተመልካቾቻችን ይህንን የጠቅላይ ሚኒስትሩን ጉብኝት በተንቀሳቃሽ ምስል ተከታትለን እንመለስ። ወደ ሌሎች ዜናዎቻችን አለፍን። በአዲስ አበባ የልማት ስራዎችን የበለጠ ለማሳደግ ህብረተሰቡ የከተማዋን ሰላም በመጠበቅ ረገድ የጀመረውን እንቅስቃሴ ማጠናከር እንዳለበት ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር በከተማዋ ከሚገኙ ሁሉም ክፍለ ከተሞች ከተውጣጡ ሴቶች ጋር ውይይት አካሂደዋል። ሳምሶን በላይ በጉዳዩ ላይ ተጨማሪ ዘገባ አለው። የሴቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሐሳብ የአዲስ አበባ ከተማ አስተዳደር ከ11ዱም ክፍለ ከተሞች ከተውጣጡ ሴቶች ጋር ውይይት አካሂደዋል። በውይይቱ የተሳተፉት ሴቶች በከተማዋ እየተከናወኑ የሚገኙ ሰው ተኮር የልማት ፕሮጀክቶች የከተማዋን ውበት ከመጠበቅ ባለፈ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ያስቻሉ ናቸው ብለዋል። ነዋሪዎቹ አክለውም በከተማዋ እየተከናወኑ ለሚገኙ የልማት ስራዎች ከተማ አስተዳደሩ ባሳየው ቁርጠኝነት መደሰታቸውን ገልጸዋል። እኛ አይደለንም ውጪ ያወኑቹንም አስገርሟል የተሰራው ስራ። ምክንያቱም ይሄ ኮሪደር በምንድነው ካሳንችስ ላይ የተሰራ ስራ እኔ ራሱ ጠፋብኝ። ሰፈሬ እኔ አዲስ አበባ ነው ተወልጄ ያደግኩት፣ ግን ካሳንችስ እስኪ ጠፋብን ድረስ ነው የተቀየረው።
ሽንት ቤት አጠገብ የሚተኙ ሽንት ቤት አጠገብ የሚለብሱ ሽንት ቤት ከዛው አብሮ ሽታት ከትቦ ላይ የሚተኙ የነበሩት በሚገርም ሁኔታ መጸዳዳቸው እንኳን ስርዓት ይዞ ተከብሮ ማብሰያቸው በረቀቀና በአማረ ሁኔታ የብልጽግና መዳረሻ የሚገልጽ እጥፍ እልፍ የደከማችሁበት የለፋችሁበት የሰጣችሁልን ህዝባችን በደስታና በግልጽኝነት ብልጽግና ትናንት ቃል የገባውን በተግባር ያሳየ ስለሆነ እናመሰግናቸዋለን። ነዋሪዎቹ የተለያዩ ጥያቄዎችን ያነሱ ሲሆን ከንቲባ አዳነች አቤቤም ምላሽ ሰጥተዋል። የቤት ችግር አለ። የቤት ችግር ስልሽ አሁን ኮንዶሚኒየም ቤት ከበፊት ጀምሮ ቆጥቦ እጣ ያልወጣላቸው እናቶች አባቶች ደካሞች አሉ። ያ ችግር እንዴት ነው የሚቀረፈው? በእነኚህ የለውጥ አመታት በሰባቱ አመታት ውስጥ 270,000 ቤቶች አልቀው ለአገልግሎት ክፍት ተደርገዋል። እነኚህ 270,000 ቤቶች በመንግስት ብቻ የተገነቡ አይደሉም። የትም ሀገር ብትሄዱ መንግስት ብቻውን ቤት እየገነባ ለዜጎች ቤት አያዳርስ። የተመዘገበው ሰው ግን 1 ሚሊዮን ህዝብ በላይ ነው። ከዚህ ከ1 ሚሊዮን ህዝብ በላይ ግማሹ እየተወ ቁጠባውን ግማሹ ቤት አግኝቶ ወደ 650,000 የሚሆን ነው የተረከበነው በለውጡ ጊዜ። አሁንም ወደ 100,000 ቤቶችን አስጀምረናል። ባለሀብቱ ደግሞ ገንዘቡን ይዞ ከመንግስት ጋራ በጋራ በመሆን አንዳንድ አቅርቦቶችን ጨምረንላቸው በጋራ እየሰራን ነው። በማህበር መስራት የሚችሉት ደግሞ ራሳቸው ተደራጅተው ራሳቸው በማህበር መስራት እንዲችሉ አሁንም ወደ 40 እንደዚህ የሚሆኑ ማህበራት ተደራጅተው ወደ ተግባር እየገቡ እንደሆነ አውቃለሁ። በእነኚህ ሁሉ አማራጭ ነው። የኑሮ ውድነቱን ለመቀነስ እየተሰራ ያለው የሰንደይ ማርኬት የእሁድ ገበያዎች አሉ። እንደው ተጨማሪ ቢሆን ሸማችም ከማህበረሰቡ ከነጋዴው ትንሽ የማይለያይ ዋጋ ነው ያለው። እሷን ታሳቢ ቢደረግልን። የኑሮ ውድነትን በተመለከተ እንደምታውቁት በየቦታው የሸማቾች ሱቆችን አደራጅተን ቁጥራቸውንም አበዝተን ሪፎርም እንዲደረጉም አድርገን አደረጃጀቱን እያስተካከልን ለህዝብ በድጎማ የሚቀርበውን የምግብ ፍጆታዎች የሚሸጡ የሚለውጡ ዋጋ እየቀያየሩ ለራሳቸው ጥቅም የሚያደርጉትን ጨከን ብለን እያስተካከልን ከናንተ ጋር የሸማቾች ሱቅ ተመጣጣኝ ዋጋ ማቅረብ እንዲችሉ ማስቻል ነው። አሁን በአዲስ አበባ ያለውን ልማት ለማስቀጠል ህብረተሰቡ የአካባቢውን ሰላም ለመጠበቅ እያደረገ ያለው እንቅስቃሴን ማጠናከር እንደሚገባው ከንቲባ አዳነች አቤቤ ገልጸዋል። አሁንም ያለብን ትልቁ ጠላት ድህነት ነው። እኛ ፓርቲያችንን ብልጽግና ስንል ኢትዮጵያ ከመቆርቆዝ መላቀቅ መቻል ስላለባት ነው። በአለም ላይ ካዋረዳት ድህነት መላቀቅ ስላለባት ነው። ህዝባችን በልቶ ስለሚያድረው ጉዳይ ስጋት ሊሆንበት ስለማይገባ ነው። ይሄ ደግሞ ማንንም መጥቶ አይሰራልንም። እየሰማችሁኝ ነው እህቶቼ? ማንንም መጥቶ አይሰራልንም። መጀመሪያ ሰላማችንን ማስፈን፣ በሰላም ጉዳይ ላይ የሚመጡ የሚያጣሉ የሚያጋጩ አጀንዳዎችን አለማራገብ። የዛሬው ውይይት ባሳለፍነው ሳምንት በአዲስ አበባ ሁሉም ወረዳዎች ከሚገኙ ሴቶች ጋር ሲደረጉ የነበሩ ውይይቶች ማጠቃለያ መሆኑንም ከመድረኩ ተገልጿል። በአማራ ክልል የፍትህ ስርዓቱን በማዘመን በክልሉ የህግ የበላይነትንና ፍትህን ለማረጋገጥ በትኩረት እየተሰራ ነው ሲሉ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ተናገሩ። በክልሉ የአንድ ዓመት ተኩል የትራንስፎርሜሽን እቅድ አፈጻጸም ግምገማ የፌዴራል ዳኞች፣ የፍትህ አካላትና ከፍተኛ አመራሮች በተገኙበት በባህር ዳር ከተማ ተካሂዷል። በግምገማ መድረኩ ተገኝተው ንግግር ያደረጉት ዋና አፈ ጉባኤ ፋንቱ ተስፋዬ በክልሉ የህግ የበላይነትና ፍትህን ለማረጋገጥ እየተሰራ ነው ብለዋል። ፍርድ ቤትም ተቋማዊ ነጻነቱን ባከበረ የፍትህ ተቋማቶችም ደግሞ ተቋማዊ ነጻነታቸውን ባከበረ መልኩ በቅንጅት ህግ አውጪውም ህግ ፈጻሚውና ህግ ተርጓሚው በጋራ መስራታችን የምንፈልገውን ለህብረተሰቡ አገልግሎት ህብረተሰቡ እውነት ለመናገር እየፈለገ ያለው ፍርድ ብቻ አይደለም የፈለገው ፍትህ ነው የፈለገው። ያን ፍትህ ለማረጋገጥ እድል ይኖረናል የሚለው ነገር ላይ መቀራረብ መጥቷል። የቅንጅት ስራ እየተጠናከረ መጥቷል።
አንዱ የቅንጅት ስራ ማሳያ የሚሆነው መሰረተ ልማትን ማስፋት ነው። ከመሰረተ ልማት አንዱ የህግ ማሻሻል ነው። ህግ ማሻሻል ላይ ባለፈው ባደረግነው መደበኛ ጉባኤ ላይ ወደ 9 አዋጆች ነው ያወጣነው። 9ኙም አዋጆች ለፍትህ ትራንስፎርሜሽን ትልቅ መሰረተ ልማት ናቸው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለም አንተ አግደው በበኩላቸው የፍትህና የዳኝነት አሰጣጡን ዘመናዊ በማድረግ የፍርድ ቤቶችን የአገልግሎት አሰጣጥ ቅልጥፍናና ጥራት፣ ተደራሽነት እንዲሁም የደንበኞችን ጊዜና ወጪ ለመቀነስ በትኩረት እየተሰራ ስለመሆኑ ገልጸዋል። አገልግሎት አሰጣጡን በደንብ ተደራሽ ለማድረግ ከተፈለገና ቀልጣፋ አገልግሎት ለመስጠት ከተፈለገ በቴክኖሎጂ የተደገፈ መሆን አለበት። በዚህም ሰዎች ባሉበት ቦታ ሆነው በርቀት ክርክር ማድረግ የሚችሉበትን አቤቱታቸውን መዝገብ ለማስከፈት ረጅም ርቀት መሄድ ሳይጠበቅባቸው ሴንተሮች አዘጋጅተን ለምሳሌ በሁሉም 14ቱ ከፍተኛ ፍርድ ቤቶች ላይ የዲጂታላይዜሽን ስራ አጠናቀናል። ከኢትዮ ቴሌኮም ጋር ነው የምንሰራ። የሚያስፈልጉ ግብዓቶች ከውጭ ተመርተው ገብተው አሁን ኢንስታሌሽን ኦልሞስት ተጠናቋል። ስለዚህ በቀናት በሳምንታት ውስጥ ስራዎችን ይጀምራል ማለት ነውና ባቀድነው መሰረት በዚህ በጀት ዓመት ለማጠናቀቅ ባቀድነው መሰረት ከጊዜው ቀድሞ የዲጂታላይዜሽን ስራ ኦልሞስት እየተጠናቀቀ ነው። በጀጎል እየተከናወኑ የሚገኙ የኮሪደር መልሶ ማልማት ስራዎች የጥራት ደረጃቸው እያደገ መምጣቱን የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ገለጹ። በዚህ ጉዳይ ላይ ቴድሮስ ታደሰ ተጨማሪ ዘገባ አለው። በ2015 ዓመተ ምህረት የጀመረው የጁገል ቅርስ ኮሪደር የመልሶ ልማት ስራ በመጀመሪያውና በሁለተኛው ዙር የግንቡን ዙሪያና 7 ኪሎ ሜትር የውስጥ ለውስጥ መንገዶችን ማልማት ተችሏል። የኮሪደር ልማት ስራው ቅርሱን ከአደጋ ከመከላከል ባለፈ አካባቢውን ለኑሮ ምቹ እያደረገው እንደሚገኝ የሚናገሩት ነዋሪዎች በተለያዩ ዙሮች እየተከናወነ በሚገኘው የመልሶ ማልማት ስራ መደሰታቸውንም ተናግረዋል። በጣም አስቸጋሪ መንገድ ነበረ። ይሄ ቀደም ሲል ለስራ ከመደረጉ በፊት ቦይ ነበር፣ ውሃ የሚሄድበት ቦይ። አሁን ደግሞ ተነስቶ ይሄን የመሰለ ነገር እድል አግኝተናል። የምኖረው እዚሁ ሰፈር ነው። ከዚህ በፊት ይህ መንገድ ቆሻሻ የሚጣልበት አስቀያሚ ስፍራ ነበር። አሁን ፈጣሪ ይመስገን እንዲህ ያምሩበታል። በጣም ተሰርቶ በጣም ደስ ይላል ብሎናል። እዚሁ አካባቢ ነው፣ ልጆቼም እዚሁ አካባቢ ነው የተወለዱት፣ እዚሁ አካባቢ ነው ያደግነው። እዚህ አሁንና ግቢ ነው፣ እዚሁ ሰፈር ነው ያለነው፣ እዚሁ ሰፈር ነው በጣም ደስ ብሎናል። የተሰራው ስራ ከልዩ ከሁሉም ቦታ ይሄ ስራ በጣም ያምራል። ከ6 ኪሎ ሜትር በላይ የሚሆነው ሶስተኛው ዙር የጁገል ውስጥ የኮሪደር መልሶ ማልማት ስራ ተጠናቆ በክልሉ ርዕሰ መስተዳደር ኦርዲን በድሪ ተመርቋል። የሶስተኛው ዙር የጀጎል መልሶ ማልማት ስራ በአጠረ ጊዜ የተጠናቀቀ መሆኑንም ርዕሰ መስተዳደሩ በምረቃ ወቅት ተናግሯል። ከ6 ኪሎ ሜትር በላይ ነው በአሁኑ በሶስተኛው ዙር የመልሶ ማልማት ስራ የተሰራው። የወሰደውንም ጊዜ ደግሞ ስንመለከተው ከ60 እስከ 70 ቀናት ነው እነዚህ ስራዎች የተሰሩትና በአጭር ጊዜ የተሰሩ ስለሆኑ የተሻለ ስራ ተብሎ ሊገመገም የሚችል ነው። በጁገል ውስጥ እየተከናወኑ የሚገኙ የመልሶ ማልማት ስራዎችም ከጊዜ ወደ ጊዜ በጥራታቸው እየተሻሻሉ የመጡ መሆናቸውም ተጠቁሟል። የአሁኑ ዙር ካለፉት ከተሰሩት የጀጎል መልሶ ማልማት ስራዎች በጥራት የተሻለ ተብሎ ሊወሰድ ይችላል። በተለይም ከዚህ ቀደም እንደተጠቀሰው በአንዳንድ አካባቢዎች ላይ የተሰሩ ስራዎች ከውበት ባለፈ ከኤስቴቲክ ከምንለው ባለፈ የመሰረተ ልማት ስራዎችንም የተሰራባቸው ናቸው። በተለያዩ ዙሮች እየተከናወኑ የመልሶ ማልማት ስራዎችን ጠብቆ ለማቆየት መዘጋጀታቸውንም ነዋሪዎቹ ገልጸዋል። እዚህ ላይ ቆሻሻ መጣል ምን ያህል አስከፊ እንደሆነ በጣም የሚያስጠላ ነገር እንደሆነ ማንንም ያውቃል፣ ህፃናቱም ያውቃሉ። ቦታችንን መጠበቅ አሁን እዛ ጋር ያለው የኔ ክልል ነው። እኔ ጠንክሬ ጠብቃለሁኝም አያለሁኝም እቆጣጠራለሁኝም። ለምን ለኛ ነው ደስታው፣ ለማንም አይደለም። ወደፊት እንደዚህ አምሮልን ከተበላሸ ሌላ ነው ተጠያቂነት ያለብን፣ ሰፈሩ ነው ያለበት ተጠያቂ። የጁገል ቅርስ መልሶ ማልማት ስራ በቱሪዝም ዘርፉ ላይ መነቃቃት እየፈጠረ እንደሚገኝም ተጠቁሟል። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል።
በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ የቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። የምሽት ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። አሁን ደግሞ ወደ ስፖርት ዘገባችን እንለፍ። ዛሬ በኢትዮጵያ ዋንጫ ፍጻሜ ሲዳማ ቡና ወላይታ ዲቻን 2-1 በማሸነፍ ሻምፒዮን ሆኗል። በአዲስ አበባ ስቴዲየም በተደረገው ጨዋታ ሀብታሙ ታደሰና የቀድሞው የኢትዮጵያ ቡና አጥቂ መስፍን ታፈሰ የሲዳማ ቡና ግቦችን አስቆጥረዋል። በዝግ ስቴዲየም በተደረገው የፍጻሜ ጨዋታ ካርሎስ ዳምጠው የወላይታ ዲቻን ብቸኛ ግብ ያስገኘ ተጫዋችም ሆኗል። ሲዳማ ቡና የኢትዮጵያ ዋንጫን ማንሳቱን ተከትሎ በታሪኩ ለመጀመሪያ ጊዜ በቀጣይ ዓመት በካፍ ኮንፌዴሬሽን ዋንጫ ኢትዮጵያን የሚወክል ይሆናል። ወላይታ ዲቻ በሁለተኛው አጋማሽ ከተደጋጋሚ ሙከራዎች ባሻገር ግብ ቢያስቆጥርም ከጨዋታ ውጪ በሚል ተሽሮበታል። የኢትዮጵያ ዋንጫ ከ4 ዓመታት መቋረጥ በኋላ በ2016 ዓመተ ምህረት መጀመሩም ይታወሳል። እዚህ ጉዳይ ላይ ቆይታ እናደርጋለን። ባልደረባችን ሀብታሙ ካሴ እዚህ ይገኛል። ከሱ ጋር ስለዚህ ጨዋታ እናነሳለን። እንዴት ቆየ? እንደምን አመሸሽ ነጻነት? አለው ይመስገን። ያው ከአዲስ አበባ ስቴዲየም በቀጥታ ወደዚህ ነው የመጣነውና የቀጥታ ስርጭትም ነበረ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቀጥታ ስርጭት ነበረው። አቋራጭ ጥያቄሽና እንግዲህ ከአዲስ አበባ ስታዲየም በቀጥታ እዚህ ስንመጣም የቀጥታ ስርጭት ሽፋን ላይ ስለነበረ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሁሉም አማራጮቹ በቀጥታ ሲያስተላልፈው ነበር። ይህንን ጨዋታ በኢቢሲ መዝናኛ ቻናል፣ በኢቢሲ ፌስቡክ ገጽ እንደዚሁም በኢቢሲ ዩቲዩብ በቲክቶክ ጭምር ሲያስተላልፈው የነበረ ነው እና በርካታ ተመልካቾች ነበር የተከታተሉት። የኢትዮጵያ ዋንጫ በጣም ከታሪካዊ ዋንጫ ነው። በነገሮች ላይ ጨዋታው እንዴት ነበረ? ለሲዳማ ቡና ደግሞ በቀጣይ ምን ይዞ የመጣ ነው ማለት ይቻላል? አጠቃላይ እናንሰው አንድ ላይ እና ኢቲቪ ይህንን ውድድር በቀጥታ ለተመልካቾቹ ለአድማጮቹም ሲያደርስ አንደኛው ለኢትዮጵያ እግር ኳስ አሸናፊ ብሔራዊ ቡድን እንዴት እንገንባ በሚል ባለፉት ጊዜያት ተከታታይ ውይይቶችን ሲያከናውን ነበርና አሸናፊ ብሔራዊ ቡድን ለመገንባት ጠንካራ የእግር ኳስ ውድድር ያስፈልጋል። ፕሪሚየር ሊግ አለ። ከዛ የኢትዮጵያ ዋንጫ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የሚያዘጋጀው ነው። ፕሪሚየር ሊግ አሁን አክሲዮን ማህበር ሆኗል። ራሱን የቻለ አስተዳደር አለው። በበላይነት የሚቆጣጠር የኢትዮጵያ እግር ኳስ ፌዴሬሽን ቢሆንም ግን የኢትዮጵያ ዋንጫ ደግሞ በጣም ታሪካዊ ነው። ብዙዎቹ ትኩረት ይሰጡታል። ለምሳሌ እንግሊዝ ለኤፍኤ ዋንጫ የበለጠ ትኩረት ይሰጡታል። ስፔን ለስፔን ንጉስ ዋንጫ የበለጠ ትኩረት ይሰጡታልና ኢትዮጵያም ደግሞ የኢትዮጵያ ዋንጫ በጣም ታሪካዊ ዋንጫ ነው። የጦር ሰራዊት የሚባለው በኋላ መቻል በጣም ብዙ ዋንጫዎችን በማንሳት ቀዳሚ ክለብ ነው። ከዛ ቅዱስ ጊዮርጊስ ከ20 በላይ ክለቦች ይህንን ያነሱት ዋንጫ ነውና ዛሬ ደግሞ ቀደም ሲል በዜና ስትገልጹ እንደነበረው ከ4 ዓመታት መቋረጥ በኋላ በኮቪድ ምክንያት ባለፈው ዓመት ተጀመረ። ዘንድሮ በ2017 ሲከናወን ደግሞ ሲዳማ ቡና ከወላይታ ዲቻ ያደረጉት ጨዋታ ነበር። እጅግ ተጠባቂ ጨዋታ ነበር። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህን ጨዋታ በቀጥታ ማስተላለፉም አንደኛ በርካታ ተመልካቾች ይህንን ጨዋታ የማየት ፍላጎት ስላላቸው በየቤታቸው ነው እንዲከታተሉት ከሚል አንጻር ነው። በነገሮች ላይ የኢትዮጵያ እግር ኳስ ፌዴሬሽን ይህንን የቀጥታ ስርጭት እንዲያስተላልፍ ቢጠይቅም ነገር ግን ኢቲቪ ቢያንስ ይህንን ጨዋታ ለማስተላለፍ ለወጪዎቹ ከሚያስፈልገው ገንዘብ በግማሽ ቀንሶ አዋጭ አይደለም፣ ነገር ግን ለእግር ኳሱ ለማሳደግ ደግሞ ሁነኛ ነው በሚል ይህን ጨዋታ በቀጥታ እንዲተላለፍ ያደረገው። ከዚህ አንጻር ዛሬ ብዙዎቹ ይህንን ጨዋታ በየቤታቸው ነው ተመልክተውታል። ሻምፒዮን የሆነው ቀደም ሲል በዜናሽም ስትገልጹ እንደነበረው ሲዳማ ቡና እግር ኳስ ክለብ ነው። 1996 ዓ.ም የተመሰረተ የእግር ኳስ ክለብ ነው እና በታሪኩ ለመጀመሪያ ጊዜ ሻምፒዮን ሆኗል። ወላይታ ዲቻ ከዚህ ቀደም 2017 እንደ አውሮፓውያን አቆጣጠር ሻምፒዮን ሆነ። ከዚያ በአፍሪካ መድረክ በአፍሪካ ኮንፌዴሬሽን ኢትዮጵያን ወክሎ ተሳተፈ። እናም የግብፁን ሀያል ቡድን ዛማሌክን ጭምር ገንድሶ ወደ ቀጣዩ ዙር አልፎ ነበር። በመጀመሪያው ዚማሞቶን አሸንፎ ከዛ በታንዛኒያው ያንግ አፍሪካ ተሸንፎ ነው ከውድድሩ ውጭ ሆነው። የወላይታ ዲቻ እንግዲህ 2001 ተመስርቶ ይህን ታሪክ ሰርቷል። ሲዳማ ቡና ከወላይታ ዲቻ ቀደም ብሎ የተመሰረተ ቡድን ነው። 1996 ተመሰረተ። ለታሪክ ለመጀመሪያ ጊዜ በዚህ መድረክ ሻምፒዮን ሆኗል። እናም ኢትዮጵያን ወክሎ በአፍሪካ መድረክ
ይሳተፋልና የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ከኢቲቪ ጋር በነበራቸው ቆይታ እንግዲህ ቀደም ሲል አንቺ ምን ማለት ነው ለሲዳማ ቡና እግር ኳስ ክለብ ላልሽኝ $50,000 ይህን ጨዋታ በማሸነፉ ብቻ $50,000 ያገኛል። ይሄ ቢያንስ ለትኬት ወጪ ይሆናል በሚል ነው የሚያገለግለውና ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ካፕ የሚሳተፍ ይሆናል እና አሰልጣኝ አዲስ ካሳ እንዲሁም ዛሬ ምናሉን ቢያንስ ዛሬ አሸንፈናል፣ ግን ለነገ ደግሞ ጠንካራ ቡድን ተገንብቶ እንድናይ ሁላችንም ጥሩ ስራ መስራት ይጠበቅብናል የሚል ሀሳብ አንስተዋልና ግን አዲስ አበባ ስታዲየም የነበረው ድባብ አጠቃላይ የዋንጫው ስነ ስርዓቱ ታሪካዊ ዋንጫውን ከፍ ለማድረግ የተሄደበት ርቀት በጣም ጥሩ ነው ማለት እንችላለንና ኢቢሲም በሁሉም አማራጮች ይህን ጨዋታ አስተላልፏልና ከተመልካችም የነበረው ግብረ መልስ በጣም ጥሩ የሚባል ነበር። እንደ ፍክክር ግን የኢትዮጵያ እግር ኳስ ፌዴሬሽን ይህንን ዋንጫ የበለጠ ከዚህ የበለጠ ለማሳደግ በርካታ ስራዎችን እንሰራለን የሚል አስተያየትም ሰጥቷልና ሲዳማ ቡና ወላይታ ዲቻን 2-1 አሸንፎ የኢትዮጵያ ዋንጫ ሻምፒዮን ሆኗል። 80 ዓመት ታሪክ ተሻግሯልና የ80ኛው የኢትዮጵያ ዋንጫ ሻምፒዮን ሲዳማ ቡና በቀጣይ ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ካፕ የሚሳተፍ ይሆናል። ነጻነት አመሰግናለሁ። ሀብታሙ ስለ መረጃዎች አመሰግናለሁ። በነገው የአዲስ ቀን የዜና መሰናዶ የሀገር ጉዳይ የኢትዮጵያ ቱሪዝም በሀገሪቱ የኢኮኖሚ ምዕራፍ ውስጥ እንዴት ያለን የሚለውን እንመለከታለን። በዓለም ላይ ያሉ በርካታ ሀገራት ቱሪዝምን ዋና ኢኮኖሚ ምንጫቸው በማድረግ በየዓመቱ በርካታ ገንዘብ በማግኘት የኢኮኖሚያቸውን ምሰሶ አድርገው ይሰራሉ። እንደ ኢትዮጵያ በርካታ ባህል፣ ቅርስ፣ ልዩ መልክዓ ምድርና የታሪካዊ ስፍራዎች ላሏት ሀገር በቱሪዝም የሀገሪቱን ገቢ ማሳደግ እንደሚቻል ይነገራል። ኢትዮጵያ በዘርፉ ምን እየሰራች ነው ስንል በአዲስ ቀን የሀገር ጉዳይ እንጠይቃለን። የብሔር ብሔረሰቦች መገኛ የሆነችው ኢትዮጵያ ከአፍሪካ በሚዳሰስና በማይዳሰስ ቅርሶቿን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማስመዝገብ ቀዳሚ ለሆነች ሀገር በቱሪዝም ምን አገኘች ምን አጣች ስንል በአዲስ ቀን የሀገር ጉዳይ እንዳስሳለን። ከቱሪዝም ጋር ተያይዞ በሀገሪቱ በሚገኙ መዳረሻዎች የመሰረተ ልማት ዝርጋታ፣ በቂ የጎብኚዎች ማረፊያ አለመኖር፣ የአስጎብኚ ድርጅቶች በቂ አለመሆን፣ የማህበረሰቡ ግንዛቤ ለዘርፉ ችግሮች ተደርገው ይወሰዳሉ። መፍትሄዎቹና እየተሰሩ ያሉ ስራዎች ምንድናቸው ሲል አዲስ ቀን የሚመለከታቸውን ባለሙያዎች ስቱዲዮ ጋብዞ ይጠይቃል። አዲስ ቀን ይህንን የሀገር ጉዳይና ሌሎች ጥንቅሮችን ይዞ ነገ ከጠዋቱ 1 ሰዓት እስከ 3 ሰዓት ከነጻነት ፍቅሩና ከሀብታሙ ተክለ ስላሴ ጋር ይጠብቃችኋል። አዲስ ቀን። ወደ ሌሎች ዜናዎች እናልፋለን። የባህል ዲፕሎማሲን በማጠናከር የኢንቨስትመንትና ቱሪስት ፍሰትን ለማሳደግ እየተሰራ መሆኑን በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ገለጹ። ዓለም አቀፉ የዲሲ ክለብ በአሜሪካ ከኢትዮጵያ ኤምባሲ ጋር በመተባበር የኢትዮጵያን ባህልና ቱሪዝም የሚያስተዋውቅ ዝግጅት በዋሽንግተን ዲሲ አካሂዷል። ንጋት በቃና ተጨማሪ ዘገባ አላት። የኢትዮጵያን ታሪካዊና ባህላዊ እሴቶቿን እንዲሁም የቱሪስት መስህቦቿን ያስቃኘ ዝግጅት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። ዓለም አቀፉ የዲሲ ክለብ ከኢትዮጵያ ኤምባሲ ጋር በመሆን ባሰናዱት በዚሁ ዝግጅት ላይ በርካታ ጎብኚዎች ተሳትፈዋል። ኢትዮጵያ ልትጎበኝ የሚገባት አያሌ መስህቦች ያሏት አገር ናት ብለዋል የዝግጅቱ ተሳታፊዎች። Like Ethiopian culture, music, dance, tourism. የኢትዮጵያ ባህል ሙዚቃና ቱሪዝም በዝግጅቱ ላይ ቀርቧል። ኢትዮጵያን ሄደው መጎብኘት ለሚፈልጉም ይህ መድረክ በጣም ጥሩ ማስተዋወቂያ ነው። Addis Ababa and also to see the beautiful Ethiopian Orthodox churches and I'm very impressed with one of the oldest Christian communities with አዲስ አበባን የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ታሪክን እንዲሁም በቀደምት የኦርቶዶክስ ክርስቲያን ማህበረሰቦች ታሪክ ተደንቄያለሁ። ኢትዮጵያ የክርስትናና የእስልምና እምነት ተከታዮች በብዛት የሚኖሩባት ሀገር ናት። Aksum, and then we went to the south and saw the tribes of southern Ethiopia, which was amazing, the Omo River Valley. አክሱም፣ በደቡብ የሀገሪቱ ክፍል ደግሞ የተለያዩ ማህበረሰቦች የኦሞ ወንዝ ሸለቆ፣ የሐመር፣ የሙርሲ ባህል አለ። ከዚህ ቀደም አዲስ አበባ ለ3 ቀናት ቆይቻለሁ። በጣም ጥሩ ጊዜ ነበረኝ። ህዝቡ እንግዳ ተቀባይ ነው። ኢትዮጵያ አስደናቂ ጣዕም ያለው ምግብ አላት። 80 ሀገራትን አይቻለሁ። የትኛውን ሀገር ወደድክ ብለው ሲጠይቁኝ ኢትዮጵያ እንደሆነች ነግራቸዋለሁ። When everybody asks me what my favorite travel experience is, and I've been to 80 countries, I say Ethiopia. በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም በበኩላቸው
የባህል ዲፕሎማሲን በማጠናከር የቱሪዝምና ኢንቨስትመንት ፍሰትን ለመጨመር ኤምባሲው በትጋት እንደሚሰራ ተናግረዋል። በተለያዩ ጊዜያቶች እንደዚህ አይነት ኢትዮጵያን የማስተዋወቅ ስራ ኤምባሲው እየሰራ ነው ያለው። ዛሬ ደግሞ እንደተባለው ከኢንተርናሽናል ዲሲ ክለብ ጋር በጋራ በመተባበር የአሜሪካ ዜጋ የሆኑ የዚህ ሀገር ነዋሪዎች ስለ ኢትዮጵያ ግንዛቤ እንዲኖራቸውና ወደ ኢትዮጵያ ሄደው ኢትዮጵያን እንዲጎበኙ ለማነሳሳት ነው። ያው ከዚህ በፊትም እንደምታስታውሹ በፓስፖርት ዲሲ ጋር የሰራ ነው በጣም ጥሩ ስራ ነበረ እና ብዙዎቹ ያን ፕሮግራም ካዩ በኋላ በጣም እንትን ፈጥሮባቸዋል፣ የሆነ መነሳሳት ነገር ፈጥሮባቸዋል እና ብዙ እየጠየቁን ነው። አሁንም አብረን እንስራ ኢትዮጵያ እናስተዋውቅ የሚል እነኚህ ፕሮፌሽናል የሆኑ ሰዎች እዚህ ተገኝተው ስለ ኢትዮጵያ አጠቃላይ ሁኔታ ግንዛቤ እንዲኖራቸው ማድረግ ብዙ ቱሪስቶች ወደ ኢትዮጵያ ሄደው ኢትዮጵያን እንዲጎበኙ ለማድረግ ኖት ኦንሊ በቱሪዝም ብቻ በሌላም የኢንቨስትመንት ዘርፍም በኢኮኖሚው ባለው ትስስር ኢንፋክት ቱሪዝሙም የኢኮኖሚው አንድ አካል ቢሆንም በሌሎች የኢንቨስትመንትና የንግድ ልውጦችም ላይ የበለጠ ኢትዮጵያን ለማስተዋወቅ ያግዛሉና በጣም ጥሩ ጊዜ ነበረን። ይሄን የበለጠ ደግሞ ወደፊትም እያሰፋን እንሄዳለን። ኢንተርናሽናል ክለብ ኦፍ ዲሲ የሀገራትን ባህላዊ ልምዶችና እሴቶችን ለመጎብኘት ፍላጎት ያላቸው ባለሙያዎች ስብስብ ነው። ንጋት በቃና፣ ዋሽንግተን ዲሲ። ወጣቶች የሀገራቸውን ሰላም ለማረጋገጥ መስራት እንዳለባቸው በቅርቡ በስቶክሆልም የተካሄደው የሰላም አምባሳደሮች ሽልማት ያሸነፈው ወጣት ስለሺ ኡመር ተናገረ። በዓለም አቀፍ መድረኮች የኢትዮጵያን ብሔራዊ ጥቅም ለማረጋገጥም እየሰራ ስለመሆኑም ወጣቱ ገልጿል። ሄለን ተስፋዬ አነጋግረዋለች። እርሱ ወጣት ዲፕሎማት ነው። ከቀናት በፊት በስቶክሆልም ስዊድን በተካሄደው የሰላም አምባሳደሮች ሽልማት ያሸነፈ የወጣቶች መሪ ስሙ የሰላም አምባሳደር ስለሺ ኡመር ይባላል። የሰላም አምባሳደሩ በሰላም፣ በዲፕሎማሲ፣ በወጣቶች ሁለንተናዊ ተሳትፎና ተጠቃሚነት እንዲሁም በስብዕና ግንባታ ዙሪያ ውጤታማ ተግባራትን አከናውኗል። መድረኩ የሚዘጋጀው በየዓመቱ ነው። በዓለም ላይ የታወቁ የሰላም ሰዎችን፣ ተቋማትን፣ ግለሰቦችን በሚሰሩት ስራ የሚሸልም ተቋም ነው። ይሄ ነገር በዚህ ዓመት የተጀመረ ጉዳይ አይደለም። ላለፉት 7 ዓመታት በኢትዮጵያ ውስጥ ከመንግስት ባለድርሻ አካላት ጋር፣ ከህብረተሰቡ ጋር፣ ከወጣቶች ጋር፣ ከኢንተርናሽናል ዲቨሎፕመንታል ፓርትነርስ ጋር፣ ከኤጀንሲዎች ከዩኤን ኤጀንሲዎች ጋር፣ ከአፍሪካ ዩኒየን ጋር ሰፋፊ በሰላም በወጣቶች ኢኮኖሚያዊና ማህበራዊ ተጠቃሚነት፣ በፖለቲካዊ ተሳትፎ እና በሌሎችም ጉዳዮች አክቲቭሊ ፓርቲሲፔት ሳደርግ ቆይቻለሁ። ከኢትዮጵያ ወጣቶች ምክር ቤት አባልነት እስከ ዓለም አቀፍ የሰራተኞች ድርጅት ጨምሮ በሌሎች ዓለም አቀፍ ተቋማት የወጣቶች ሊቀመንበር በመሆን እያገለገለ ያለ ወጣቱ የኢትዮጵያን ጥቅም ለማስጠበቅ እየሰራ ነው። ኢትዮጵያ በአፍሪካ ዩኒየን በፓን አፍሪካኒዝም ጉዳይ ያላትን ፍላጎት በደንብ አድርጌ አሰርጻለሁ፣ እናገራለሁ። እነኚህ መሰረታዊ የሚባሉ ሀሳቦችን ስንመለከታቸው እኛ ሀገራችን የሆነ ፍላጎት አላት፣ ጥቅም አላት። እሱ ማስረጽ ማስጠበቅ ኃላፊነት ስላለብኝ እዚህ ውስጥ በከፍተኛ ሁኔታ ገብተን ፖለቲካዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ማህበራዊ ሊሆን ይችላል ሪሌሽንሺፕን ፈጥረን ትልቅ የውጭ ግንኙነት አድማስን ማስፋት እንችላለን። ስለ ሰላም እየሰራ ያለው ወጣቱ ኢትዮጵያዊ ወጣቶች አምራች እንዲሆኑ መስራት ያስፈልጋል ብሏል። ሀገሬ ከዚህም በላይ ሰላም እንድትሆን፣ ብልጽግና እንዲረጋገጥ ጥያቄዎች ቢኖሩብን ውስጣችን ምናልባት ያመረቀዘ የቆየ ቁርሾ ቢኖረንም እሱን ሪፍሌክት በማድረግ በውይይት ምክንያቱም ወጣቱ ሰላም ላይና ኢኮኖሚክ ዲቨሎፕመንት ላይ ማተኮር ይችላል እና ይህ ለእኛ ትልቅ ትምህርትም ነው ጅማሬም ነው ብዬ አስባለሁ። እንደ ሀገር የሰላም አምባሳደሩ ከተመሰረተ 7 ዓመታት ያስቆጠረ በወጣቶች መሪነት በዲፕሎማሲ በስራ ፈጠራና በተያያዥ ዘርፎች ላይ አተኩሮ የሚሰራ ሴፍ ላይት የሚባል ሀገር በቀል ሲቪል ማህበር መስራች ነው።
እንሰት የተለያዩ የአየር ንብረት ለውጦችን በመቋቋም ምርት መስጠት የሚችል ተክል ነው። እንሰት በዋናነት ለምግብነት የሚጠቅም ሲሆን በተለያዩ የፋብሪካ ምርቶችን በግብዓትነት ያገለግላል። ሪፖርተራችን አስረሳ ወገሼ በሲዳማ ክልል አንድ የገጠር መንደር በመገኘት የእንሰት አጠቃቀምን እንዲህ ያስቃኘናል። ተመልካቾቻችን አሁን የምንገኘው በሲዳማ ክልል ሰሜናዊ ሲዳማ ዞን ማልጋ ወረዳ ወተራ ቀበሌ ነው። ይህ አካባቢ በእንሰት ምርትን በብዛት የሚታወቅ አካባቢ ነው። እንዲህ አይነት የሚያማምሩ ጎጆዎች ደግሞ የአካባቢው መለያ ምልክቶች ናቸው ማለት ይቻላል። ከአቶ ብርሃኑ ጋር ወደ ጓሯቸው ገባ ብለን አጠቃላይ የእንሰት ምርቱ ምንድነው የሚመስለው የሚለውን ከዛ ባለፈ ደግሞ እንዴት ነው እስከ ምግብነት ድረስ የሚደርሰው የሚለውን ሂደቱን የምንመለከት ነው የሚሆነው። አሁን ዝርያቸውን ትለዩዋቸዋላችሁ እናንተ? አዎ ይሄ አዶን ይሄ አዶኖ ይሄ ጦሮራ ነው። ይሄ ጋንቲቻ ነው። ይሄ እንትን ብቅሌ ነው። አንደኛ ቶሎ እንዲደርስ ሁለተኛ ምርታማ መሆን እንዲችል የሚያደርጉት እንክብካቤ ምንድነው? ኮምፖስት ሰጣል። ከብቶች እንዳይነካ እንክብካቤ ጠብቃል። እኔ በጣም እንትን ስራ ቶሎ እንትን በወቅት ይሰራል። በጓሮት አሁን ምን ያህል የዚህ አይነት ችግኝ ያለው እርሱ? ይሄ አይነት ወደ 2000 ይሆናል። ዋናው ምርታችሁ እንሰት ነው? በእንሰት ነው። በቃ ሌላ እንትን ገንዘብ ምናምን የሚገኘው በእንሰት ነው። አሁን ይሄ ከተተከለ ስንት ዓመት? 6 ዓመት ነው። መሬት ቆፍረ በዛ ይከማል። ድርቅ ከመጣ ምንም ችግር አይፈጥርም። ከዛ ያወጣችሁ መጣ። አዎ። ስንት ጊዜ ሆኖታል አሁን እዚህ ውስጥ ከተቀመጠ? ቆይቷል? አዎ 4 ዓመት። ያለ እንሰት አሁን ህይወትን አስበውት ያውቃሉ እዚህ አካባቢ? እንሰት ከሌለ ህይወት የለም ማለት ነው። የለም ማለት ልጆች እና ከብቶች የሚጠቀመው እንሰት ነው። ልጆች ወደ ትምህርት ቤት ሲሄዱ ቆጮ እንዲበሉ እናደርጋለን። ከምግብነት የተረፈውን ወደ ገበያ ወስደን ሸጠን የትምህርት ቁሳቁስ ማለትም ደብተር፣ እስክሪብቶ እንዲሁም ልብስ ለልጆች እንገዛለን። በሲዳማ ባህል መሰረት ሁሉም ሰው ሰብሰብ ብሎ ነው ገበታ ላይ የሚቋደሰው። ያንኑ በማድረግ ቆይታችንን አጠናቀናል ማለት ነው። በነገራችን ላይ ይህ የእንሰት ተክል በሌሎች የኢትዮጵያ አካባቢዎችም እንዲህ አይነቱን የእንሰት ተክል ማስፋት ቢቻል አርሶ አደሩ በዘላቂነት የምግብ ዋስትናውን ማረጋገጥ የሚችልበት እድል ይኖረዋል ማለት ነው። ስለነበረን ጊዜ በጣም እናመሰግናለን። እናንተንም በጣም አመሰግናለሁ። ገለጥኔሙ ወደ ውጪ ዜናችን እናልፋለን። ፕሬዚዳንት ዶናልድ ትራምፕ 2000 የብሔራዊ ዘብ ጠባቂዎችን ወደ ሎስ አንጀለስ አሰማርተዋል። ፕሬዚዳንቱ ይህንን ያደረጉት ሰነድ አልባ ነዋሪዎችን የማሰር ዘመቻን ተከትሎ ለተነሳው ተቃውሞ ምላሽ ነውም ተብሏል። የአካባቢ ባለስልጣናት ተቃውሞውን መቋቋም ተስኗቸዋል ያሉት ፕሬዚዳንት ትራምፕ የፌዴራል መንግስት ችግሩን መፍታት ባለበት መንገድ ይፈታልም ብለዋል። የካሊፎርኒያ ግዛት ገዢ የሆኑት ጋቪን ኒውሶም የትራምፕ እርምጃ ውጥረቶችን እንደሚያባብስ ተናግረዋል። በከተማዋ ዙሪያ በሚደረጉ ህገወጥ ነዋሪዎችን በመያዝ ዘመቻ በርካቶች ለእስር ተዳርገዋል። ዘገባው የኤፍፒ ነው። ተመልካቾቻችን ለምሽት 2 ሰዓት ያዝናቸው ዜናዎቻችን እነዚህ ናቸው። ከዜናዎቹ ጋር ነጻነት ፍቅሩ ነበርኩ። መልካም ምሽት ይሁንላችሁ።